ዳኒ ከጆን ዳንኤል ጋር በነገራችን ላይ ስሙ ጌታውን ነበረ። ጆን ዳንኤል ጆን ብሎ የቀየረው ለዚህ ለሰገጤ ይባል። ጌታውን ቆንጆ ስም ነው ለሶሻል ሚዲያ ተብሎ እንጂ ስሙ ጌታውን ዳንኤል ነው። ስሙ ጌታውን ነው ስሙ። ግን ኢትስ ኦኬ እሱ ቢግ ዲል አይደለም። እንድታውቀው ብዬ ነው። ከነ ቡታንታ መረጃ ይደርሰናል። እኛ ጥግ ድረስ ነው። እኔ መረጃ የሚያምኑኝ ሰዎች ብዙ አሉ። እና ጃኒ ስቶሪዋ ላይ አድርጋ የነበረችው ነገር አለና ሰዎች ልከውልኛል። ታፍኛለሁ አይነት ነገር ነው። ኦፍኮርስ ታፍናለች። ኦፍኮርስ ሴት ልጅ ናት። ሴት ልጅ ናት። ሴት ልጅ ናት እና በጣም በሚያሳዝን ሁኔታ የታፈነችበትን ቪዲዮ ደርሶኛል። እሱን ላሳያችሁና ስቶሪዋን አይታችኋል። ከዛ ያጠፋችው ነገር አለ። ስቶሪዋን አሳያችኋለሁ። የሌዎቹ ልትታፈን ትችላለች። ኦፍ ኮርስ ግን መንግስት በአደባባይ ስለሆነ ጉዳዩን እንደሚያዩ እርግጠኛ ነኝ። ይኸው ያ ታፍናለች። የስ ድምጿ ይታፈናል። አዎ የሴት ልጅ ኢትዮጵያ ላይ ሁሌ እንደታፈነ ነው። ዛሬ አዲስ አይደለም። ኢትዮጵያ ላይ የዋንትያን ጉዳይ ብታይ ደፋሪ የ12 ዓመት ልጅ ሆና የደፈራት በ13 ዓመቷ ኢትዮጵያ ላይ አሜሪካ ብትለኝ በአናትሽ ተተካ አልሰማትም። ማንንም ሴት አልሰማም። አሜሪካ ነገር አውሮፓ ለምትኖር ሴት ተበደልኩ ብትይ ተዘግዘቂ ነው ምላት። ለምን? ህግ ድጋፍ አላት። ተግባባን? ህግ ያግዛታል። ሴት ልጅ ህፃናት ከፍተኛ ቦታ የሚሰጥበት ሀገር ነው። ስለዚህ ከአሜሪካ ተበደልኩ ብትለኝ አንድ ሴት አልሰማት። ጉዳዩ ምንድን ነው? የምናየው ነገር ምንድን ነው? ይሄ ነው። ጆን ዳንኤል አንድ ነገር ጃኒ ብትሆን ተጠያቂው አንተ። አንድ ነገር ጃኒ አንድ ነገር ብትሆን ለዚህ ሁላ ምክንያት አንተና አንተ ነው። ሌላ ምክንያት ምንም የላትም። ቪዲዮዎች ላሳያችሁ። አስመርሮኛል ከሱ ጋር መነጋገር ሁላ ብላ የምትሰራቸውን ቪዲዮ ላሳያችሁ። እስቲ እናንተ ፍረዱ። እኔ ከሱ ጋር መጫወት አልፈልግም። ማርያም በጣም እያስጨነቀኝ ነው። ላይፍ የተበላሸ ነው። በጣም እየተናደድኩ ነው። መጫወት አልፈልግም። ማርያም በጣም እያስጨነቀኝ ነው። ላይፍ የተበላሸ ነው። በጣም እየተናደድኩ ነው። እና እንደዚህ ምር የሚላት ሴት ናት። እንደዚህ የሚያስመርር ሰው ነው። ሌሎችም ቪዲዮ አሳያቸዋለሁ። አንተ ቆሻሻ ነህ። ሌላው ይኸው መረጃ እየወጣ ነው። ስሙ መሯቸዋል ሴቶች። ከመጀመሪያው ላሳያችሁ። ስሙ
ብዙ ነገር አለ። ቆይ ላሳያችሁ። ዋናው አሁን ግን ሲመጣ ከእስር ቤት ሲወጣ አዶናይ የሚባል በጣም ጎበዝ ህዝቡን ወጣቱን የሚያነቃቃ የተቸገረ የሚደርስ የተለያየ ሰው ሲያይ የመበለጥ እንትን የማለት ስሜት እኔ ያየሁት የራሴ አይቼበታል። ልጁ ላይ እሱን አታክ ለማድረግ ብዙ ርቀት ሄዷል። እያየሁት በአይኔ ማለት ነው። የእሱን አካውንት ሪፖርት የሚያደርጉ እሱን የሚሰዱ ሰዎች አፕሪሼት ሲያደርግ ሲደግፍ አይቼዋለሁ። ጆንዳኔል ይኸው ማንን የሚሰድብ አዶናይ የሚሰድብ ሰው ሲደግፍ አይቻለሁ። ይኸው እንግዲህ ሲለው ያለው አማራጭ ኤክሱ ከሱ ጋር ያለችውና የኤክሱ ቪዲዮ በጣም ብዙ አንድና ወንድ ነው ብዬ ማላምንበት ነገር የሴት ልጅ የራቆት ፎቶ አለኝ ብሎ ማለት ከሱ ጋር ብዙ ነገር ያሳለፈች ልጅ ናት። በጣም ብዙ ነገር አብረው በልተዋል፣ ጠጥተዋል፣ ስንት ነገር አድርገዋል። እዚህ ደረጃ የደረሱ ሰው ናቸው። የራቆት ፎቶ አለኝ እንደዚህ ያለኝ ብሎ ሪካርድ አድርጎ ማስቀመጡ ራሱ በጣም ይወርድብኝ ጆንዳኔል። አሁን ግን ሲመጣ ከእስር ቤት ሲወጣ አዶናይ የሚባል በጣም ጎበዝ ህዝቡን ወጣቱን ይሄ ነው ዋናው። አዶናይ ከእስር ቤት ሲወጣ ጆንዳኔል አዶናይ ብዙ ሰዎችን በቃ ነቅተዋል። ከብዙ ኢትዮጵያውያን ጋር ተስማምቷል። እኔ ራሱ ነገርኳቸው። አዶናይ እንዴት ስልጥና ምናምን ትላለህ ብዬ እርግጥ ነው ያልኩት። ምንም የሌለ ሰው ነበር። ግን ልቡን ስናየው ለካ ይሄ ልጅ ብዙ መናገር አልነበረብንም። የተወሰነ መንገድ እስኪሄድ ድረስ እኛም ስህተት ሰርተናል። የተወሰነ መንገድ እስኪሄድ ድረስ ዝም ብሎ ማየት ጥሩ ነበረ እና ህዝቡን አነቃቃ። የተጠበቀ ነገር ነበር። ለምን ጆንዳኔል እንደዚህ እንደሚያደርግ ይጠበቃል። ጆንዳኔል እንደዚህ አይነት መርዝ ስለሆነ አጎቱ ነፍሰ ገዳይ የነበረ ነው። ድሪባ የሚባል ዳዊት ድሪባ የሚባል ነፍሰ ገዳይ አብሮት ዓመት ከ4 ወር ታስረዋለሁ። ሌብነትን፣ አጭበርባሪነትን፣ ወንጀለኛነትን በደንብ አስተምሮ ነው ከእስር ቤት ያስወጣው። ወዲያው እንደመጣ ወደዛ ስራ ነው የገባው። ወዲያው ጃኒን በቃ መቆሚያ መሰቃያ ነው። ደረጃ ሪፖርት የአዶናይ ይደረጋል፣ በየጊዜው የጃኒ ይደረጋል። በምናየው ነገር አይናችሁን ጨፍናችሁ እኛን ስሙን ነው የሚባለው። አንድ ደግሞ ልጆች ጥላችሁ አባት የማትመስሉ ወመኔዎች፣ ልጅ እንዳላችሁ እንኳን ፕራውድ ሆናችሁ ሶሻል ሚዲያ ላይ የማትናገሩ ወንዶች፣ ስለ ሴት ሙሙ ብቻ ስታወሩ የምትሉ ወንዶች መታችሁ ጆንን ለከቨር ለማድረግ የምትሄዱ ወንዶች በጣም አፍሬያለሁ። እህት ብትሆንስ ነው ነገር። ልጅ እኮ ነገ አድጋ የሆነ ነገር አለ በቃ አናላይዝ አስደራጊ ምናምን ሆናችሁ ስትመጡ ሶሻል ሚዲያን አታውቁትም። በማስ ሪፖርት ነው የሚዘጋው። 5 ቪዲዮ ከወረደ ማለት ሰው ሪፖርት አድርጎብሃል። ምክንያቱም ከዚህ በፊት የምትሰራው ቪዲዮዎች ለማታውቁ መሀይም ነው የምነግረው። እሷን ለጠመዳችኋት ሰዎች ነው የምናገረው። let me break it down for you። በፊት የምትሰራው ቪዲዮ ተመሳሳይ ነገሩ ኮሚኒቲ ጋይድላይንስ ጥሳል ተብሎ ከወረደ guess what ሪፖርት ያደረጉብ ሰዎች አሉ። that's what happened። ከዚህ በፊት ተመሳሳይ ቪዲዮዎች የምትሰራና ሪፖርት የማይደረግብ ከሆነና 5-6 ቪዲዮዎች ከተነሳ guess what ቪዲዮዎችን ሌላ ሰዎች ሪፖርት አድርገው ነው ያስወረዱት። ይሄን ሌላ ኤአይ ድምፁ እንኳን መሆኑ ብዙ ሰዎች ወጥተው አስረድተዋል። ቪዲዮ ላሳያችሁ። ኤአይ እንደሆነ በደንብ አሳይተዋል። ያው ድምፅ አስቀምጥ። በደንብ አድርጎ ጆንዳኔል ያ ሌባ ዘመድ ሌብነት፣ ማጭበርበርን፣ ክፋትን አስተምሮ ወጣ ከእስር ቤት። ብሶብን ይወጣ ኤአይ አድርገ የጃኒን ድምፅ አስመስለ የሴት ድምፅ አስመስለ ይዘህ መጣ። ባዝሩም ሆነ ንፋስ አለ እንዴ? ቤት በኩል ነው ንፋስ የሚመጣው። ሰው ያይሻል ትላለህ። ባዝሩም ውስጥ ሆነ ንገረኝ። ሌላ ሰው እንዴት ነው የሚያያት? ባዝሩም ውስጥ ነበረች ብላ ሌላ ሰው እንዴት ሊያያት ይችላል? ንገሩኝ እስኪ። ባዝሩም ከሆነች ማን ነው የሚያያት? ባዝሩም ተከፍተ ነው እንዴ የምታወራው? አንድን ሰው ባዝሩምን ከፍተ ነው የምታወራው? ማንም ሰው ባዝሩም ሲገባ በማንኛውም ምክንያት ባዝሩም ሲገባ ይዘጋዋል። እቺ ልጅ ተደብቃ የምታወራ ከሆነ ባዝሩም ከሆነች ባዝሩም ነው ያለሁት ካለች እንዴት ሰው አይሻል ብለህ ትጠይቃለህ? ሰው እንዳያይሽ ብለህ ትጠይቃለህ? አየህ፣ ሞላጫ ከክነ መጀመሪያ አንዳንዱ ወንዶች አባት ሁኑ።
አባት ስትሆኑ ልጆቻችሁን እንደምንም ጢባ ጥቤ ጥላችሁ ለልጆቻችሁ ጠጋ ብላችሁ ያልጠየቃችሁ አባቶች የሴት ልጅ በደል ሊገባችሁ አይችልም። ምክንያቱም በድላችሁ ነው የተለያያችሁት። በድሎ የተለያየ ሰው አባት ሊሆን አይችልም። ስለዚህ ገርሞኝ ነው አንዳንዶቻችሁን አይቼ በጣም አዘንኩ። ሰዓት ይሰራል፣ የመንግስት ስራ ነው። አሜሪካን ሀገር እስከ 5 ይሰራል፣ ሌላ የሚመጣ የለም። ማታ 10 o'clock የገባውን ጥቁር አዝሙድ ሰውየውን ይሄ የምታውቁትን የፎቶውን ያወጣው ሰውዬ ሂተር ሊሰራ ነው የገባው ቤቴ። ቁልፍ ማን ነው የሚሰጠው? ማን ነው ቁልፍ የሚሰጠው? ሂተር ለሚሰራ ማን ነው የሚሰጠው ቁልፍ? 10 o'clock ማታ ላይ ኖ አቤልን ነው የምትወጂው። አቤል ብትፈነጂ ማንም ጥቁር ያጫወታትን እካክ አቤል አይፈልግም። ፈንጂ ብትቀቢ ልትቀይ ብትሞክሪ ብትፈራገጪ እንዳንቺ አይነት እከኩን አቤል አይፈልግም። ከአንቺ ጋር ሆና ዲቦራ አልተከበረችም። ጌታ ምስክሬ፣ ከአንቺ ጋር ሆና ዲቦራ ተዋረደች። የምንወዳት እኔ ምንም አልላትም። ዲቦዬ የዋ ልጅ ናት፣ ቀን ልጅ ናት። ምንም አልላትም። ከአንቺ ጋር ሆና ስንት ጊዜ ነው ከጎኗ እንኳን ትቆሚያለሽ እንዴ? ለአንድ ቀን ከጎኗ ትቆሚያለሽ እንዴ? ሲረግጧት፣ ሲሰድዋት፣ ሲያዋርዷት ላጥ ብለሽ ነው የምትሄጂው። ላጥ ብለሽ ባላየ እኔን ከተናገርሽ እኔን አሁን ፓስተር ቆለጥ ምን ብትይ የሚሰማሽ የለም። ምክንያቱም ክርስትናው ለብቻ ይዤዋለሁ። ፓስተር ቆለጥ አይደለም ቆለጥ ስትይ ብትይ ማኝዚ ነው አስከብሮታል። ያንን ብትንፈራፈሪ አትችይም። እንዳንቺ አይነት መርዝ ሶሻል ሚዲያ ላይ የለም። ላሳያችሁ በቪዲዮ ጃኒ የቷ ናት? ስለ ሴት ምንም የማይመስላት መሀይም። ሌላው እኔ ከሶሻል ሚዲያ ልጥፋልሽ፣ እንግሊዝኛ አውሪ። አቤል አለ፣ አቤል እንግሊዝኛ ኦጂ እንግሊዝኛ አለ። ከሱ ጋር እንግሊዝኛ አውሪና እኔ ልጥፋ ከሶሻል ሚዲያ። አሜሪካን ሀገር እድሜሽን ጨርሰሻል፣ አታውሪው። ትሞቻለሽ፣ አታውሪው። ስለማቅሽ ነው ማውራው እኔ። ትሞቻለሽ፣ አታወሪ። እንዴት? ይኸውላችሁ ይኸው እኔ መሀል በተከፈተ ክፍተት ከጆን ዳንኤል በላይ ሰርጀሪ በጣም ደስ አለሽ። እምነሽ ነው እውነት ለመናገር ቲክቶክ ላይ ያንቺን ስም አንስቼ አጀንዳ ላደርግሽም ምንም ላደርግሽ አስቤ አላውቅም። ያው የጃኒ ጉዳይ ሆኖብኝ የሚያግዛት ሰው በጣም እያስደሰተኝ፣ ስሜቷን የሚነካ ደግሞ እያናደደኝ ስለነበረ ስሜቷን በጣም እየተራመሽባት ስለሆነ ስብራቷ ላይ ስብራት እየጨመርሽ ግን ደግሞ ህዝቡ በሳቅ መልክ ስለምትነግሪው በቀልድ መልክ ስለሚሰማሽ አንቺ ግን ስራሽን እየሰራሽ ነው። ምን እንደምታደርጊ ጠንቅቀሽ ታውቂያለሽ። ራሳለን እና ምን እያደረግሽ እንደሆነ ጠንቅቀሽ ታውቂያለሽ። ሲጀመር ለዚህ ሁሉ ጸብ መንስኤ አንቺ ነሽ። ልጆች ለዚህ ሁሉ ጸብ መንስኤ እሷ ነች። እናንተ ካላወቃችሁ እኔ አቡክቶ እነግራችኋለሁ። በአይኔ በብረቱ እንዲያዩትን ይኸውላችሁ። የዛሬ ሳምንት ጃኒና ፕሬዚዳንት ማሚ ይጫወታሉ ጌም ለብቻቸው። እሺ እኔ መስለኝ ነው ምን ደግሞ ጆን ዳንኤልና ሰርጀሪ ደግሞ ለብቻቸው ይጫወታሉ። እውነት ለመናገር ጃኒ ከሻዳይ ጋር መሆኗ አንቺን ይህን ያለት ያስከፋሻል ብዬ አስቤ አላውቅም። ምክንያቱም ጎበዝ ልጅ ስለምትመስል በጣም ለራስሽ ታጋይ ጠንካራ አድርጌ ነው ማለሽ። ለካ እብድ ነሽ አንቺ። ሳይነቁሽ የምትነጪ ሰዎች ለመጉዳት የምትሄጂ እብድ ነሽ። እብድ እንደሆንሽ ሳላውቅ ማለት ነው። ጎበዝ ነው ስለሚሰማኝ እና አውቃ ማሜ ጋር ልካ ጸጉሯን ቆንድዳ ቆንድ ጀመሪ ጸጉሯን እና ከዛ ጃኒ እንደገባች ድንግጥ ብላ ላይ ብለ ቶሎ ወጣች። ጆን ዳንኤል እንደቁጭ ብላ ከተጫወተች ሊጫወት ነው። ኦኬ ምን እንደሚፈጥር የጠበቀ ነው። ጃኒ ወጣች። ምንም ፓርዳም ሰከንድ አልጠበቀች። ጆን ላይ ወጣች። በቃች። ልጅ ምንድን ነው አትፈልግም። ኦኬ የዛ ሰዓት ሰርጀሪ ማን የገባው ትላለች። እንዴ እኛስ እሺ ግን የማይጫወቱት አይወቅም እና ማን ከማን ጋር እንደመጣ ከነስሙ ከነፎቶ ነው የሚመጣለን የሚቀበለው አይደል? አውቀሻል። ግን አባቴ ነው ታላቀማለች። አንቺስ ተታገኝሽ ወይኔ እንዴት አድርጌ እንደማስረዳችሁ አላውቅም። ከዛ ጆን ዳንኤል እዛ ላይ የተሰማውን ስሜት የጃኒ መውጣት እዛ ጋር መንጋጋቱ ሰርጀሪ ደግሞ ነገሩ እንዳይጠፋ ሪካርድ ያላቸው ልጆች አላቸው። ነገሩ እንዲባባስ የምታደርገው ማን ነው? እንትና ነው እንደዚህ ነው ነገሩ እንዲወራ። ጆን ዳንኤልም የልጅ አዋቂ ነው። አጠፋ እንጂ አሁን ማለት ነው ለማርገብ በጣም ይሞክራል። ሰርጀሪ ተደጋግማለች። ከዛ ውሃውን እየጠጣ ዘጠና ጊዜ ጆን ዳንኤል ራሱን አረጋጋ። ምክንያቱም ወንድ ልጅ ነው ይከፈዋል። ስራው ስትሄድ እንደዛ እኔ መሀል በተከፈተ ክፍተት ከጆን ዳንኤል በላይ ሰርጀሪ በጣም ይህን ነው የምነግራችሁ። እንግዲህ ጌመሮች የሆናችሁ በሙሉ እዚህ ውስጥ ተናገሩ። እኔም ጌም እጫወታለሁ። እንደነሱ ቀኑ ሙሉ ጌም ስቀጠቅጥ ባኑልም ማታ ላይ መርጬ ሰዎች የተወሰኑ ሰዎች እጫወታለሁ እንደምታውቁት ማለት ነው። እቺ ሰርጀሪ የምትባል እቃቅ ጌመር እናንተ ውስጥ ማን እንደሚገባ ታውቃላችሁ። እድሜና ጤና ይስጣቸው። አንቺ እነ ኤልሻዳይ ጃኒን ለማስፈታት በሄዱበት እዛ ሄደው በምትመላለስበት ኤልሹን የምወዳት ከልቧ ጓደኛ ናት። ስትወድ መውደድ ነው በቃ።
መውደድ ነው። ሌላ የምታውቀው ነገር የለም። ጃኒ ድሬዳዋ በታሰረችበት ጊዜ እኛ ድምፅ ስንሆን አታባብሱባት፣ ጆን ዳንኤልንም እንደዚህ ያስደርጋቸዋል ምናምን ብላ ጭራሽ ሪ ስትል ነበር። እቺ እካክ አታባብሱባት ምናምን እያለች ስትል ነበር። ቃውተን ያደረግነው እኛ ምክንያቱም እያየን ስለሆነ ብዙ የተናገሩ ሰዎች ምንም ሳይደረጉ ጃኒ ላይ መደረጉ ለምን አስፈለገ ተባለ። እውነትም የድሬዳዋ ሰዎች እግዚአብሔር ይስጣችሁ፣ አክብራችሁ ይቅራባ ብላችሁ ፍቅር አሳይታችሁ መለሳችሁልን። ታንኪዩ መለሳችሁልን፣ እናመሰግናል። ፓርላማ ላይ የአዲስ አበባ ልጅ በሙሉ የኮንዶም ትራፊ ነው የሚለው ሰውዬ ፓርላማ ገብቶ የማይጠየቅበት፣ ጃኒ ግን በቀል ጨዋታ ስትነጋገር ናሆሜን ያለችውን ነገር ወስዳችሁ እሷን ታሳስራላችሁ። ይሄ የስራው ባህሪ ነው፣ የምናውቀው። በዚህ ጉዳይ ላይ እንዳይጮህ እቺ ሰርጀሪ ታደርገው ነበር። እናንተ ናችሁ አባበሳችሁ እንዲህ ብታደርጓት ጃኒን ምናምን ብላ ጭራሽ እኛን ወቃሽ ምና ተደማጭ ለመሆን ትፈልግ ነበር። ሌላው ከሀቢባ ጋር በምን ተጣሉ? ጠይቁ ሰዎች። ይቺን እካክ ከሀቢባ ጋር በምን ተጣሉ? ሀቢባ ኤልሻዳይን ስላገኘች ነው፣ ሊያን ስላገኘች ነው። ዳሴ ከእሷ ጋር የተጣላ ሰው ከሌላ ሰው ጋር መታየት የለበትም የምትል ደንቆሮ አስተሳሰብ ያላት ሰርጀሪ ናት። ድንቁር ያለች መሀይም እሷ ናት። ከእሷ ጋር የተጣላ ከሌላ ሰው ጋር ምንም ነገር መብት የለው። ጊፍተር ትሰድባለች። ለእሷ ሌሎች ሲሰደቡ ጊፍት ሲሰጥ ምንም አትልም። ሌላው ሲሰደብ ግን እሷ ተሰድባ ሌላ ሰው ጊፍት ሲሰጥ ግን ብሎክ፣ በውስጥ መስደብ፣ በውስጥ ማንቋሸሽ የሰርጀሪ የከኳ ስራ ነው። አንቺ መንደሬ ሴተኛ አዳሪ ነች። እኔን አሁን ሌላ አትይኝም። ፓስተር ቆለት ልትይ ትችላለች። ኳሊቲ አለኝ፣ በጣም ከባድ ሚዛን ነኝ። አንቺ የምትታወቂው በሽርሙጥናሽ ነው። ሶሻል ሚዲያ ላይ በሌላ የሚያቅሽ የለም፣ በጨዋነት የሚያቅሽ የለም፣ በመልካምነት የሚያቅሽ የለም። ታይ ተቀየሪ ብለን የመከርንሽ እኛ ነን። ዊግ ያስቀየሩሽ እነ ኪዱ ናቸው፣ እነ ኤልሽዬ እነ ዲቦራ ናቸው። እንዴት አድርግሽ ቦርኮ መስለሽ ሶሻል ሚዲያ ላይ እንደምትመጪ በፊት ቪዲዮዎች ይሻሉ እናሳያለን። በቡታንታ ራቁትሽን አይጂ ላይ ስደንሽ እንደነበርሽ አለሌ እንደነበርሽ እናውቃለን። አሁንም ስታወሪ ወንዶችንም ሆነ ሴቶች ስትሳደቢ በጣም የቆሸሸ የወረደ ስድብ እንደምትሳደብ ሰርጀሪ ያደረገችውን ልንገራችሁ። ሁላችንም አቴንሽን ሳንሰጥ በነበረው ጉዳይ ላይ ስናወራ ሰርጀሪ ወፌ ቆመች። ቤታዮ ያደረገችውን ልንገራችሁ። ቤታዮ ስታወራ የነበረው እሱ ራቁቱን በመሆኑ ብቻ ነው። ምን ያህል ስድ ባለጌ መረን መሆኗን የምታውቁት። ቤታዮ ስታወራ የነበረው ምንም ስለነሱ ጉዳይ ስለ ሴት ልጅ መደብደብ፣ መጨቆን ምን የሆነ ነገር አላወራችው። ሰርጀሪ ያወራችው እንዲህ ልንገራችሁ የጆን ዳንኤል ዕቃ ትልቅ ነው፣ ገጀራው ትልቅ ነው፣ ምኑ ትልቅ ነው። ይኸውላችሁ ሴተኛ ዳሪ ስትሆኑ፣ ዱርዬ ስትሆኑ፣ መረን ስትሆኑ የምታዩት ዋናውን ጉዳይ አይደለም። ባለጌ ነው። እርምጥምጥ ስታዩ የነበረው ቤታዮ ሰርጀሪ ይሄንን ጉዳይ ብቻ ነው። ሌላው በሙሉ ጃኒ ተበድላለች፣ ተመታለች ወይ የጆን ዳንኤል ጉዳይ ምንድን ነው ወይ በረ እቺ እካክ የቲክታክ ሴተኛ ዳሪ ስታወራ የነበረው ስለምንድን ነው? ስለራቁት ወይኔ በቃ ምናምን ብላ ተመስጣለች። ስድ እንዳደግሽ ልቅ እንዳደግሽ አንቺ አይተናል። ያሳዩሽ ደግሞ አሉ። እሙሙሽን ራሱ የሚገዛ እሙሙ ጨምረሽ ወንዶችን ለማታለል የምታረጊያቸው ሂደቶች አሉ። ልንገርሽ፣ ከሶሻል ሚዲያ ላይ በፎንቃ ያበድሽበትን ልዘግብሽ አንቺ ካክ ልዘግብሽ። ሶሻል ሚዲያ ላይ የምታብጂለት አቤል የሚባል ወንድም አለን። አቤል አርበነካው እንጨት አይነካሽም። ለሚታይ ይወጊህን አቤል ብትፈነጂ ፊትሽን የቀይ ነገር ለመቀባት ለመቅላት የምትገዢው የምትቀቢው አለ። ብትከሺ ብትለቀለቂ ምን ብትይ ጥቁር ያርመጠመጠው ጋር አቤል አይመጣም። እምባሽ ቅር እያለ ነው የምታወሪው። አቤልን ስታወሪው ፈንጂ ባል እያለሽ ነው እሱ ጋር ልትሆኚ ልትቀይሪ የምትሟሟችው። ለምን ሰው ፊት የሚቆም ይዘሻት መጪ? እኔ ግልጹን ነው የምነግርሽ። በጣም ነው ማቀሽ። ዲቦራ ፍትህ ለጃኒ ብላ ለቃለች። ምክንያቱም እሷ ላይ የሚደርሰው ነገር የበዛው ከአንቺ ጋር ከሆነች በኋላ ከአንቺ ጋር ከሆነች በኋላ ብዙ ነገሮችን ተከናንባለች ዲቦራ። እግዚአብሔር ምስክሬ
ዲቦራ እኔ በጣም ነው አሁንም ድረስ እምወዳት የማከብራት ሴት ናት። እኔ ለምን እኔን በክፉ አንስታኝ አታውቅም ዲቦራ በጭራሽ። ጃኒ ሴት ሆነሽ ከሴት ጋር ማትቆሚ አንቺ ነገሩ እንዲረሳሳ ምን ውስጥ ነው የገባሽው? የእንትና ገጀራ ምናምን እያልሽ አስጮሽው የጃኒ ፍትህ እንዲጓደል ሰው አቴንሽኑ ወደ ሌላ እንዲሄድ የሰራሽ ባለጌ ውርጋጥ ነሽ አንቺ ማለት ቆሻሻ ነሽ። ቆሻሻ የጃኒ ሴት ናት። ይኸው እኩል ነው ጓደኝነታችሁ። ያንቺም የዲቦራን ጓደኝነት ለጆን ዳንኤልም ለጃኒም እኩል ነው፣ እኩል ነው። ለምንድን ነው ታዲያ ዲቦራ ለእንትና የጮኸችው ለጃኒ ድምፅ የሆነችው? ለምንድን ነው? ከአንቺ ከመቅጠሟ በፊት ዲቦራን ማን ነው የሚባለውን ተናግሯት አያውቅም። ይሄ ማን ነው የሚባለው ሁሌ የሚያሰድባት ገንዘብ እየሰጠ ማን ነው የሚባለው? ስሙ ጠፋኝ። አይሰድባትም ነበር፣ ጊፍተሯ ነበር። 251 የሚባለው ጊፍተሯ ነበር። ሙሉ ሰዎችን ዳይቦ የሚባለው በጣም ነበር የሚወዳት። እህቴ ናት ነበር ራሱ እያለ የሚነግረን ፊት ለፊት ዲቦራ ኢዝ ማይ ሲስተር ነው የሚለው አደባባይ ላይ መጥቶ ከእንትና ከኤልሻዳ ጋር እያለች ከኪዱ ጋር እያለች ዲቦራ በጣም 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 ተከብራ ያለች ሴት ነበረች። ለዚህ ነው ስታየው ዲቦራ ራሱ ሆዲያባውን ብቅል ያወጣዋል አይደል ነገሩ። ስታየው ኪዱ ትዳር ያዘች። እንደምታት ኤልሹዬ በጣም ነው መወዳት ማከብራት። ኤልሹ ቢዝነሷን ጀመረች። ቲክታክ ላይ ብዙ መምጣት አልቻለችም። ጽድት እያሉ እነሱ ሄዱ። ዲቦራስ እዚህ ትቀጠቀጣለች፣ ይሰድቧታል። የዲቦራን ማንነት የጎዳችው እቺ አለሌ ሴተኛ ዳሪ የሶሻል ሚዲያ ማናት? እቺ ቤታየው የምትባል ቀንድ አውጣ ናት። ዲቦራ ትናገር። እኔ ከኤልሹ ጋር ላስታርቃችሁ። እናንተ ጋር ብዙ ነገር የለም ብያታለሁ፣ ግን እውነት ወጥቷል። ዲቦራ ከኤልሻዳይ ጋር ጓደኝነቱን ትፈልገዋለች። ለምን? ስርዓት አላት። ማነው ስርዓት ያለው? ሶሻል ሚዲያ ላይ ስርዓት ያለው ኪዱ ናት? ኤልሻዳይ ናት? ወይስ ቤታየው የምትባል እካክ ናት? ቤታየው እካክ ሌላ መሽገር የሆነችበትን እያወቀች ጆን ዳንኤል እያለ ጃኒ እያለች ጆን ዳንኤልን አስገባቸው። ላሳያችሁ። የሆነች ልጅ ታዝባ አውጣ ስም ይነግራል። ልትገባ ስትል ከማን ጋር ጆይን እንደሚል ማናችንም ሶሻል ሚዲያ ላይ ቆይተናል። ነገር ለማቀሳሰር ፈልጋ ልክ ጃኒ ስትገባ ነቅላ ነው ጆን ዳንኤልን ስታይ ወጣችሁ። ስም እያየች አስገብታለች። ይቺ መርዝ ላሳያችሁ። ሶሻል ሚዲያ የምትበጠብጥ መሀይም ዶማ ማለት ሰርጀሪ ናት።